ሰላም ውድና የተከበራችሁ የቢኒ ቤተሰቦች እንዴት ናችሁ? እኔ ዛሬ ደህና ነኝ ላልላችሁ ያለውን ነገር ያው ታውቃላችሁ። ከሰላም ጋር ለመጨረሻ ጊዜ ከተገናኘን በኋላ ብዙ ነገሮች ተፈጥረዋል። አይታችሁ በዛ ቪዲዮ ላይ ችግር የለውም ቴክስትን መልሳለሁ የሚል አንዳንድ ነገር አውርተን ነበር። የተለያየ ነው ግን ከዛ ጊዜ ጀምሮ ምንም ቴክስት እየመለሰችልኝ አይደለም፣ ስልክም እያነሳችልኝ አይደለም። እኔም ደግሞ ባላወቅኩት፣ ባልገመትኩት፣ ባልጠበቅኩት መንገድ ሙሉ ለሙሉ ሀሳቤም ትኩረቴም ወደ ሰላም ሆኗል። ያ ማለት ወደ ሰላም ሆኗል ማለት በእኔ ምክንያት እዚህ ነገር ውስጥ ሳትፈልግ እቺ ልጅ ከትቻት ከዛ ደግሞ እንደዚህ አይነት ነገር ሀፕን አድርጎ አሁን ጥሩ ነገር ላይ ትሁን አትሁን አላቅም። እያገኘኋት አይደለም፣ ያለችበትን ነገር እያወቅኩ አይደለም። ምንም በቃ ስለሷ ምንም አይነት መረጃ እየደረሰኝ እያገኘሁ አይደለም እና በጣም የሚያስጠላ ጊዜ ነው እያሳለፍኩ ያለሁት። በጣም የሚያስጨንቅ ጊዜ ላይ ነው ያለሁት። ምናልባት ይህንን ቪዲዮ ልሰራ የመጣሁበት ብቻዬን የመጣሁበት ዋነኛ ምክንያት እርግጠኛ ሆኜ ይሄንን ቪዲዮ ታየዋለች ብዬ ስለማስብ ነው። እና ምን ለማለት ነው፣ ሰላም ይሄንን ቪዲዮ እያየሽ ከሆነ ያለሽበት ሁኔታ በጣም አስጨንቆኛል። እኔ ደግሞ ሞር ከበፊቱ በበለጠ ሀሳቤ ላይ አለሽ። ሁልጊዜ ስላንቺ ነው ማስበው። ምን ሆነ አይሆን፣ ስራ ጀምራ አይሆን፣ አሁንም በእኔ ምክንያት ጭንቀት ውስጥ ትሆን የሚሉት ነገሮች እያስጨነቁኝ ነው፣ እያሳሰቡኝ ነው። ሌላው እንኳን ቢቀር ይሄንን ቪዲዮ ስታዩ ቢያንስ ቴክስቴን ለመመለስ ብትቺ ደስ ይለኛል። ስልክ እንኳን ባታነሺ ደህንነትሽን ደህና ነኝ እንኳን ብለሽ ብታሳውቂኝ የተወሰነ ነገር ይቀልልኛል ብዬ አስባለሁ። እኔ ብቻ አይደለሁም ቤተሰቦች፣ ያው እናንተም ያለችበትን ሁኔታ ያስጨንቃችኋል ብዬ ገምታለሁ። ምክንያቱም ያለፉት ቪዲዮዎች ላይ አንዳንድ ኮመንቶቻችሁን ሀሳቦቻችሁንም እያየሁ ነበር። ሰላም መረዳት አለብህ፣ ሰላምን ተረዳት የሚሉ ሀሳቦችን ስትሰጡኝ ነበረ። እኔ እስተዋውቃችኋለሁ ያልኳችሁ ልጅ ጋር ያለው ነገር አስቤበት የመጣ ነገር አይደለም። ሰላምን አግኝቻት ብዙ ጊዜ ሳይቆይ ነው እንደዚህ አይነት ነገር ሀፕን ያደረገውና አስቤበት አይደለም። ሰላምን ሳልረዳት ቀርቻለሁ። እኔም እሷ ሀሳብ መጀመሪያም ላይ ምንድነው ሀሳብሽ፣ ለእኔ ያለሽ ስሜት ምን አይነት ነው የሚለውን ጥያቄ አቅርቤላት ነበረ። ግን ደግሞ በሰዓቱ ነገሮች ወዴት እንደተቀየሩ እኔም የዛችኛዋን ልጅ ሀሳብ ስሰማ ብዙ ነገሮችን ወደኋላ ስታስቡ፣ ትዝታዎችን ምናምን ስታስቡ የሆነ የሚሰማችሁ ስሜት አለ እና ያ ነገር ተሰምቶኝ እኔም የዛችን ልጅ ደስታ ከሰላም ጋር ለመካፈል መጣው እንጂ በክፋት አስቤው ወይ ደግሞ ሰላምን ለመጉዳት አስቤ አይደለም። ሳልረዳት ቀርቼ አይደለም። ምናልባት እናንተ ባያችሁበት ወይ አይቼ ላይሆን ይችላል። እናንተ ያያችሁበት ወይ ዲቴል ስለምታዩን እኔ ሳወራትም ምናምንም ሙሉ ጊዜን እያየዋትም ስለማናወራ እናንተ ስለምታዩት እሷ ፊት ላይ ምን አይነት ስሜት እንዳለ ምን አይነት ነገሮች እንዳሉ ያው እናንተ በደንብ ከኔ በተሻለ ስለምታዩ ነው። እንዴት ይሄንን ነገር መረዳት ያቅታል፣ እንዴት ሰላም ሚና ያለችበትን ሁኔታ ማሰብ መገናዘብ ያቅታል ምናምን የምትሉ ሰዎች ነበራችሁ እና እናንተ በራሳችሁ መንገድ ትክክል ናችሁ። እኔ ደግሞ በዛ መንገድ አይቼው ስላልነበረ ነው ይሄን ነገር በዚህ ወይ እንትን ያልኩት። ብቻ አሁን የመጣሁበት ዋነኛ ምክንያት ምንድነው፣ ቤተሰቦችም ያው ትንሽ ስለጨነቀኝ ነው ይሄንን ነገር እያልኳችሁ ያለሁት። ሰላም ዋነኛ ይሄንን ቪዲዮ የሰራሁበት ምክንያት ደህንነትሽ በጣም አስጨንቆኛል፣ በጣም አሳስበሽኛል። የምር ደግሞ ይሄንን ቪዲዮ እንደምታዩ እርግጠኛ ነኝ። እባክሽ ቢያንስ ቴክስት መልሽልኝ። ስራ መስራት አልቻልኩም፣ ነገሮችን በሰላም ማከናወን አልቻልኩም። የምር ከምታስቢው በላይ ትናፍቂኛለሽ። እነዛ የለመድናቸው ነገሮች፣ ያ ሁሉ የምናወራቸው ቴክስቶች፣ የምትስቂያቸው የምታስቂ ነገሮች፣ ትንሽ ነገር ሳወራ ሳቅሽን መቆጣጠር ከሚያቅትሽ ልክ የምትስቂው ነገር ናፍቆኛል። ከአንቺ ጋር ረዥም ሰዓት ማውራቱን በጣም ናፍቆኛል። ጠዋት ስነሳ እንደ ሕፃን ልጅ ተነሳክ፣ በላክ፣ ወጣክ፣ ስራ ቦታ እንዴት ዋልክ ዛሬ ምናምን እያልሽ የምታወሪኝ እያንዳንዱ ነገሮች ናፍቀውኛል እና እነሱን እንኳን ማድረግ ድጋሚ ባስቺ ቢያንስ ደህንነትሽን አሳውቂ። ያንን ለማለት ነው የመጣሁት ዛሬ።
ጥሩ ምላሽ እንደምትሰጪኝ ወይም ደግሞ ይሄን ቪዲዮ አይተሽ ቴክስቴን እንደምትመልሺ ተስፋ አደርጋለሁ። ቤተሰቦችም እንግዲህ እንድትመልስልኝ እንድታወራኝ ኮሜንት ላይ እየጻፋችሁ እንድትነግሯት እናንተንም ያው ጠይቃችኋለሁ። ለቤቴም አዲስ የሆናችሁ ሰዎች ይሄንን ቪዲዮ እያያችሁ ያላችሁ አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጠይቃለሁ። ከሰላሚና ጥሩ ምላሽ እንደማገኝ ተስፋ አደርጋለሁ። እናንተም ደግሞ ሰላምን በኮሜንት ያለውበትን ጭንቀት የበለጠ እንደምታስረዷት ተማመንባችኋለሁ። ቤተሰቦቼ ከጎኔ ስለሆናችሁ ስለምትሰጡኝ ሀሳብና አስተያየት ከልብ አድርጌ እናንተንም አመሰግናለሁ። በድጋሚ ሰላሜን ቪዲዮ እንዳየሹ ቴክስቴ እንደምትመልሽልኝ ተስፋ አደርጋለሁ። አመሰግናለሁ። በምትወጃት ናት ሰው ተራኝ ሳቲ አካሌ ሽግዬን በምትወጃት ናት ሰው ተራኝ ሳቲ እንደ ብል አድረሻ አንቺም ለኩሩ አማላጅ ጠፋልሽ ባገር በመንደሩ የማብሰልሰል ምስጢር የሐሳብ ስልክ ነው መወያየት ሆኗል ነፍሴ ከትዝታ መወያየት ሆኗል ነፍሴ ከትዝታ